አምላክ በሚለው በአብ ውስጥ ነበረው የአብ ከስላሴ አካሎች አንድ ነበረው በአብ ውስጥ ነበረው ነው ወደ ምድር ሲመጣ በስጋ አብቷል ስመኛ አራስማን እኛንም ሲመና አንደ እኛንም ሲመና አዳምጥ እንጂ አረ እኛንም ሲመኝ ሊያስረዳ ብዙ ሰው እየሰማ ነው ሊያስረዳ አረ በቃ ካልተመቻ መውጣት እኮ ነው ምንም ሊያስረዳ እየመለስኩልህ ነው እኔም እየመለስኩልህ ነው ሊመልስልህ ግዴታ ማን ነው እንደዛ ያለው አንተ አብን ነው አይደለ ስለዚህ እኔም እኮ እየነገርኩህ ሊመልስልህ አንተ ማነጻጸር እኮ ነው ያወራልህ ማነጻጸር ከሆነ ሊመልስልህ አሻዳምጥ ከሪጋ ከሆነ ብታወራው አዳምጥ ማለት ቦታ ላይ ማን እንዳስነሳው መጽሐፍ አንድ አምላክ ነው ያለው አይ በብሉይም በአዲስም እኮ አስለ አንድ አምላክ ነው እየተወራ ያለው ሁለት አምላክ ምልኩ የለም በጣም ጥሩ የአንድ አምላክ ማን ነው ይላል መጽሐፍ ቅዱስ በየትኛው አሁን በዚህ በአዲሱ ነው በበፊቱ በብሉይ ስለሆነ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ እግዚአብሔር ማንኛው አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንስ ሶስቱ እግዚአብሔር ነው አብን አይደለም አንድ አምላክ የሚለው መጽሐፍ ቅዱስ እግዚአብሔር እኮ ወደ ሶስት እንትን ብሏልና በአካል ስለዚህ አብ ወልድ መንፈስ ቅዱስ አይደለም እንደሱ አይደለም ካለ ሳየን አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ከሆነ ሳየን ችግር የለውም አልገባኝም አንድ አምላክ የሚለው መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ነው ወይንስ አብን ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው እንትን ነው አሁን አውዱ ማለት እኔ ማለት ባንተ ልክ ማስረዳት እንትኑ ባይኖርኝ የኔ ልክ ሳይሆን ነው ነገረኝ እያልኩት ያለሁት ችግር የለውም እኔ እረዳሃለሁ ልክ እንዳንተ ሰው ነው ይወጣል ያንተን እምነት ወይንም መጽሐፍ ይሄን እንዲለውን እንድትመልስ ነው አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው እኮ አይ እግዚአብሔር አምላክ አንድ አምላክ እንደሆነ እግዚአብሔር አንድ አምላክ እንደሆነ ይናገራል እንደዛ የሚናገርበት ክፍል አለ ጥያቄው ገብቷል አይደለ አንድ አምላክ የሚለው መጽሐፍ ቅዱስ ልክ እንደናንተ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስን ሶስቱን ማጠቃሉ ነው አንድ አምላክ የሚላቸው ወይንስ አንዱን አካል ብቻ ነው አንድ አምላክ የሚለው ያው እውነተኛ አምላክ አንተ ብቻ ይሆን ይልና አብን ይላል አሁን እዛ ጋር ማለት ነው አብን አንተ እውነተኛ አምላክ ብቻ ይሆን ትላለሽ ትሰጠኛለህ ችግር የለውም ስለዚህ ጠይቃለሁ ትሰጠኛለህ አንድ አምላክ የሚለው መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው አቆሽ ላንተ ከሆነ ላንተ እኔ አብን አይደለም መጽሐፉ እሺ ምንድነው መጽሐፉ ለሰው ነው የመጣው እንዴ መጽሐፉ ላይ የሚለው መጽሐፍ ቅዱስ ላይ አንድ አምላክ ብሎ የሚጠራ መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው ያ ካልሆነ መጽሐፍ ቅዱስ ላይ እምነታቸው የለም ማለት ነው አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ይጠራል መጽሐፍ ቅዱስ ወይንስ አይጠራም እሺ አብን ነው አሁን እሺ መጽሐፍ ቅዱስ የሚለውን ያለውን ነው የምነግርህ አብን ነው ይላል ዮሐንስ 17 ቁጥር 3 መሰለኝ ወይ ፈሱ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ጥቅስ የለም መጽሐፍ ቅዱስ ላይ አይደል እሺ ቆይ እኮ ይላል እኮ ዮሐንስ 17 ቁጥር 3 መሰለኝ እውነተኛ አምላክ ብቻ ይሆን አብን ይላል እና እምነት መጽሐፍ ቅዱስ ላይ አይደለም እንላችሁ ለዚህ ነው የለም መጽሐፍ ቅዱስ ላይ እሺ ፈሱ እና ለምን እሺ አይ እሺ እግዚአብሔር ወልድንስ እውነተኛ አምላክ ይሆን ከአይልም ሌላ ቦታ ላይ እንደዛ ካለው ሁለት አምላክ ሊሆን ነው ወስና አንድ አምላክ ብሎ ቢጠራው ማን ነው ተባባልን ተስማማን አብን ነው አይደል እሺ በጣም ጥሩ ስለዚህ አንድ አምላክ የሚለው አብን ነው ያን አንድ አምላክ እንደዛ አይደለም ኢየሱስ ክርስቶስንም እኮ የዘላለም ሕይወት የሚሰጥ እውነተኛ አምላክ ይለዋል ስልጣን ተሰጥቶ ከሆነ ምን ችግር አለው እኔ ስልጣን ከተሰጠ የዘላለም ሕይወት ተሰጣለሁ ማህረም ወላሂ ስልጣን አምላክ ስልጣን ሰጥቶኝ ከሆነ አድላለሁ የዘላለም ሕይወት ምን ችግር አለው እንደዛ
ሆነማ እኮ ልትጋራው ነው እንዴ? በማጋራት አይሆንም እንዴ? አይደለም። ስልጣን ከተሰጠ ተጋሪ አይባልም። አየህ፣ ለራሱ ቢኖረው ኑሮ ነው የዛኔ ተጋሪ የሚባለው። ግን ክርስቶስ እሺ፣ በምንድን ልትለያያቸው? በምሳሌ ለአንተ ስልጣን ተሰጠ፣ ዘላለማዊ ሕይወት። እሺ፣ ለአንተ ስልጣን ተሰጠ። እሱ አዳምጣ አንዴ። ቆይ፣ የዘላለማዊ ሕይወት ማለት ነው እንደ መጽሐፍ ቅዱስ እንደ ኢየሱስ ትርጓሜ ሰለሞን የዘላለማዊ ሕይወት ማለት ነው መቼማ ይሄ በስጋ ለመሞት አይደለም። የዘላለማዊ ሕይወት ማለት ነው እንደ ኢየሱስ ክርስቶስ ትርጓሜ። እሺ በቃ ቀለል አድርጌ ወይም የበገባይ ገነት በቃ ወይም ደግሞ በቃ የዘላለም ሕይወት ማለት እንዴ? በቃ ክርስትና ማለት የዘላለም ሕይወት ማለት ክርስቲያን መሆን የዘላለማዊ ሕይወት ኢየሱስ ክርስቶስ እውቀት እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ያን ነው እሺ አባት ሆይ አንድና ብቸኛ እውነተኛ አምላክ እንደሆንክ ያውቁ ዘንድ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለም ሕይወት ማለት አየህ። ይችላል የዘላለም ሲያውቁት እኮ ይችላል የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? አብን አንድና ብቸኛ እውነተኛ አምላክ ብሎ ማመን፣ ኢየሱስን ደግሞ የዛ የአንዱ አምላክ መልእክተኛ እንደሆነ ማመን፣ ይሄ ነው የዘላለማዊ ሕይወት አለ። አየህ አይደለ? ይሄን ማወቅ ታዲያ ይሄን የዘላለማዊ መልእክተኛ ነው አይደለም የላከው ብሎ ነው የሚገልጸው። እሺ የላከው ልጁንም ይልካል። እሺ የላከው። ስለዚህ ይሄን ማወቅ የዘላለማዊ ሕይወት ነው ይለናል። ይሄን እውቀት ማንኛውም ሰው መስጠት ይችላል አይችልም? የላከው አንተ ማለት ይሁን የላከው እስኪ አንድና አባት ወይ አንድና ብቸኛ እውነተኛ አሁን ከአምላክ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል። ስለዚህ ይሄኛው ከጥቅስ ወደ ጥቅስ ብሄርነ ቁጥር ማለት ነው። የምር ነው የምልህ እንትን አንልም። ጥቅስ አይደለም እዚህ ጋር አንድ አምላክ እንዳለ ተናግረናል ላይ እግዚአብሔር አባት ነው። የዘላለማዊ ሕይወት ማለት ምን ማለት እንደሆነ እዚህ ጋር ስላስቀመጠ ነው። ኢየሱስ እንድትረዳ ነገር ሳይሆን ትምህርት ነው የዘላለማዊ ሕይወት ማለት ሌላ አይደለም። ይሄንን ትምህርት ይሰጣቸው ነበር ወይ? ያው ይሰጣቸው ነበር። ይሄንንም ከአምላኩ ዘንድ በተሰጠው ስልጣን እንደሆነ ከፍ ብለህ ቁጥር 2 ላይ ታገኘዋለህ። በስልጣን በሰጠኸውም ላይ በስጋ ለባሾችም ላይ ስልጣንን እንደሰጠህ እያለ ይናገራል። በሰጠው የዘላለማዊ ሕይወት ይሰጣቸው ዘንድ ይላል። ስልጣን አልተሰጠውም እኮ እያልኩ አይደለም ሁሱ ያው ስለዚህ ነው አይሽ የዘላለም ሕይወትን ስለዚህ ኢየሱስ ክርስቶስ ይህን የዘላለማዊ ሕይወት የሚያገኝ ዘንድ እሱ ራሱ በዚህ ሕግ ይተዳደር ነበር። ያ ማለት አንዱን አምላክ በብቸኝነት ያምን ነበር። ኢየሱስ ክርስቶስ እንደሚያምን ታውቃለህ። የይሁዳ መልእክት ምዕራፍ 1 ቁጥር 4 ነው ደግሞ መጨረሻ ላይ ያለው አንድ ግዛዳም ኢየሱስ ክርስቶስ ራሱ መሰረት ያታል። ኢየሱስ ክርስቶስ የዘላለም ሕይወትን መስጠት ይችላል አይችልም? መንግስተ ሰማያትን ኢየሱስ ክርስቶስ ይችላል እንዴ? የዘላለም ሕይወትን ይሰጠናል። ያ ይመጣል የተባለው አምላክ እኮ መጥቷል። መንግስተ ሰማያትን ይሰጣል ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣል። እንደዛ የሚል ያለ መንግስተ ሰማያትን ለማለት አላየው። እንደዛ አይነት ቃል የዘላለም ሕይወትን ብቻ ይሰጣል። መንግስተ ሰማያትና የዘላለማዊ ሕይወት አንድ ነው ወይስ ለያየ? ይኸው እንግዲህ እንዳተረጓጉም ነው እሱ። እኔ የተረዳሁት እንግዲህ የዘላለም ሕይወት ሲል በቃ ካላው ከችግር የለው። በቃ እሺ፣ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለ አስተምሯል አይደለ? ኢየሱስ ክርስቶስ ይኸው እኔም እኮ ይሄን እንኳን ተካካርን ማለት አብ ያ እውነተኛ አምላክ አንድ አምላክ እንደተባለ እኮ ዮሐንስ 17 ቁጥር 3 ላይ ተናግሯል። ያልኩ ነው አንድ አምላክ ለኢየሱስ ክርስቶስ አምላኩ ነው አይደለም? ነው አንተ አምላኩ ነው አይደለም? ትንሽ እሱ ጋር እንሄዳለን። ወደ ኋላ እንመለስና ደግሞ በብሉይ ኪዳን ያ ይመጣል የተባለው በፈጣሪ እሺ፣ ማን እሺ፣ እንዴ እንደዛ አይደለም እኮ እሱ አምላክ እያወራን እኮ እንትን ነው። አሁን ከጥቅስ እየሄድን ለአንዱ አውድ የተነገረውን በእኛ ራሳችንን መተርጎም ምናምን ሳይሆን እኔው ቀለል አድርጌ እዛው ላይ ለምን ብሎ በሚገባን መልኩ ለማውራት ፈልጌ ነው እኮ እንድትረዳው ነው። እባክህ ወገናችን አይደለም ምን አለ መሰለሽ፣ ስለ አምላክ እያወራን ነው አይደለ? የአምላክ አንዱ አምላክ ማን ነው በመጽሐፍ ቅዱስ የሚለውን አየን። አብ ነው።
አሁን ደግሞ እዛው ላይ ሳንሄድ ሌላ ቦታ ያ አንዱ አምላክ እሺ አብ ነው ካልን ደግሞ እኮ የሚያፈርስብን ነገር ስላለ ነው። ሁሱዬ አዳም ታገኝ ማረን ኢየሱስ ሻውራ ኢየሱስ ክርስቶስ ለእርሱ ለራሱ ጭምር አምላክ ነው አይደለም? አብ ነው። አሁን ጥያቄ ለምን አሁን ከዛ ወደዛ ሄዳለሁ? እዛ ጋር አባ ላይ ቆንኩኝ እኮ አሁን እንደ ክርስቲያንነቴ በቃ በእኔ አሁን እዛ ጋር እኔ ኢየሱስ ክርስቶስን አምላክ ነው ብዬ ሳምን ነበረ። ማንበብ ጀመር። ዮሐንስ ምዕራፍ 17 ቁጥር 3 ስደርስ ምን ይላል? እውነተኛ አምላክ አንተን ብቻ የሆንክ ይልና አብ ይላል አይደል? እሺ የት ሄዳለህ? እዛው ላይ ደግሞ እዛው ዮሐንስ ላይ ይህ አንዱ አምላክ ለኢየሱስም አምላኩ ነው ወይ? የተያዘ እኮ ነው እዛው ጋር ይወጣል አይደል? ይሄ አንዱ ጭምር አምላኩ ነው ወይስ አይደለም? አንተ እኮ ይሄንን ጥያቄ ሳትጠይቀኝ እኮ እኔ ራሴ መጠየቅ እችላለሁ። ራሴን እኮ እየጠየቅኩት ነው። ጠየቅኩት አይደል? ከዛ ተመለስኩ ወደ ኋላ። ስለዚህ አንዱ አምላክ ለኢየሱስ ክርስቶስም ጭምር አምላኩ ነው ወይስ አይደለም? የአንድ አምላክ የሰው አምላክ ነው። እንግዲህ የሰው አምላክ ነው እሱ። እሺ አንተ እንደፈለግከው ልመልስልህ። የሰው አምላክ ነው። ኢየሱስ ክርስቶስ ደግሞ ሰው ነው። ለሰውነቱ ምናልባት አምላኩ ሊሆን ይችላል። እንግዲህ እንደዚህ ኮረ እኔ አንተ እንደፈለግከው ብለህ መልስ አትመልስ። እሺ ሰው ስለነበረች ለሰውነቱ አምላኩ ነው። በጣም ጥሩ። አምላክነቱ ለሰውነቱ ነው የሚለውን ተጻፋይ እዚህ ጋር እኮ ነው ዳር ስለነበር እኮ እንደዚህ አይነት ጥያቄ ስለምጠይቀኝ ነው። እሺ ሰው እንደነበር አታምንም? ኢየሱስ ክርስቶስ ምድር ላይ ሰው ምንድነው? አይደለም አሁን ጥያቄው አምላኬ ነው ስለዚህ ኢየሱስ ክርስቶስ ሲናገር ጊዜ ይሄ ግን ለሰውነቱ ነው ብሏል ወይ ነው ማለትም አይጠበቅበትም። ሰው እንደሆነ እኮ ሁሉም እያዩት ነው። ስለዚህ ግዴታ ሰው እኔ ሰው ነኝ እያለ አንተ ሰው ነኝ ትላለህ እንዴ? አሁን አንተ ለእኔ ሰው ነኝ ትላለህ? ሰው እያየሁ አይደል ይላል ኢየሱስ። እኔ ሰው ነኝ ይላል ቃል በቃል ከፈለክ ከሰው ይላል። እና ለምን ትለኛለህ? ትጠይቀኛለህ እኮ ይኸውልህ፣ ልክ እሱ በዚህ እኔ ሰው ነኝ ማለት አይጠበቅበትም ስላልክ ነው። ይጠበቅበታል ይላል ቃል በቃል ኢየሱስ ሰው ነኝ ይላል። አሁን ምንድን ነው እኛ ኢየሱስ ክርስቶስ አምላክ አለኝ ብሎ ሲናገር ግልጽ የሆነ ንግግር ነው። አምላክ አለኝ ካለ አምላክ አለው ማለት ነው። አይ ይሄ ለሰውነቱ ነው ብለህ ከለየህ ግን ማስረጃ ማምጣት ያለብህ አንተ ነህ። ስለለየህ ማለት ነው። ለሰውነቴ ነው ያለበት አለ ወይ ነው። እሺ እሱ ነው። እሺ ማርያም 5 ደቂቃ ወይ 2 ደቂቃ አውርቼ ታስወጣኛለህ ወይ ማለት ካልተመቸ መልስ ነው። ላስወጣ ምናምን ሳይሆን አንተ እሺ አይ መልስ ካልተመቸ ችግር የለም። እኔ ላወራ ስናየው ጊዜ ሰው ነው አምላክ አለኝ ብሎ ተናገረ። በግልጽ ተረዳነው አምላክ አለኝ እንደሚለው ሁሉ አንተ ግን አይ ይሄ ፍቻለሁ አልከኝና ፈታህልኝ። ምን አልከኝ? ይሄን ቃል የተናገረው በሰውነቱ እንጂ በመለኮትነቱ አይደለም ማለት ነው። እኔ ፍጹም ሰው ፍጹም አምላክ ብዬ ነው አማምን። እንደሱ የሚል መጽሐፍ ቅዱስ ነው ያለ። እሺ በስጋ እንደመጣ ይናገራል አይደለም? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። በስጋ እንደመጣ ይናገራል። በምን መጣልኩ? በስጋ ቢመጣ ሰው ነው ማለት ነው። ገናችን ፍጹም ሰው ፍጹም አምላክ ነኝ ብሏል እሱ ኢየሱስ። ቃል በቃል ነው። አሁን እኮ እሺ ላውራ ቃል በቃል ነው አለ። አያቸው ራሳቸው ቃል በቃል ተናግረው ማስረጃ ሲጠየቁ ቃል በቃል እንዳለ ነው ያው አላልከኝም ብዬ ቃል በቃል ፍጹም ሰው ፍጹም አምላክ አላልከኝም። ላስታውስ ብዬ ቃል በቃል የምትለን አንተነህ። አይ እሺ ቃል በቃል ኢየሱስ ክርስቶስ አንተ የተናገርከውና ቃል ማለት ነው። እኔ አምላክ ፍጹም ሰው ፍጹም አምላክ ነኝ ብሎ ተናገረም አይደል? ሲጀመር አምላክ ነኝ ለማለት እኮ አይደለም የመጣው እሱ ግን እስቶ ስለዚህም ይቅርና ማለት እኔ አሁን እሺ ትንሽ ላውራ። አሁን እዛ በቃ ከዮሐንስ 17 ወደ ላይ ያለውን በቃ ከዛ እኮ ነው የምትመለከተው። አብን ካለ ለምን እኔ ክርስቶስን እከተላለሁ? ለምን ክርስቶስን አምላክ እላለሁ ብዬ እኮ ራሴን ጠየቅኩትኝ አይደል? እንደዛ ብዬ ራሴን ስጠይቅ ደግሞ ብሉይ ኪዳን ላይ አምላክ እንደሚመጣ ተነግሯል። አስረግጦ ማለት ነው። እርግጠኛ ሆኛለሁ አምላክ እንደሚመጣ። አሳየንሽ። ስለዚህ ወይ የሌላ እሺ አሳየንሽ አምላክ ይመጣል ብለው የሚያምኑበት ነገር ካለ እሺ ዞሮ ታነበዋለህ። እኔን ትሰማለህ? አይ እሱን አላመጣም። እሺ ኤርሚያስ ትንቢተ ኢሳይያስ ምዕራፍ 40 ነው። እሺ ትንቢተ ኢሳይያስ ወይም ደግሞ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 18 ትንቢተ ኤርሚያስ እሺ ቁጥር ስንት? እሱ መጀመሪያ ትንቢተ ኤርሚያስን ክፈተውና ምዕራፍ 32 ቁጥር 18
አንተ ከፍታ ሳይሆን እንዴ አረኔ እሺ ትንቢተ ኤርምያስ ቁጥር ስንት ነው? ምዕራፍ 32 ቁጥር 18 ምዕራፍ 32 18 አይደል? እሺ ለብዙ ሺህ ምህረት ታደርጋለህ የአባቶችን በደል ከእነርሱ በኋላ በልጆቻቸው ልብ ትመልሳለህ። ስለ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። እሺ አለቀ እኮ እና ያው ኃያል አምላክ የተባለው እግዚአብሔር ነው አይደል እኮ? ትክክል እኮ ያ እግዚአብሔር እንደሚመጣ እኮ ደግሞ እንትን ልልህ ነው እኮ እግዚአብሔር እኮ ነው የመጣ። በነገራችን ላይ እንደዛ ነው ማለት በነገራችን ላይ ይሄ ኃያል አምላክ የተባለው እግዚአብሔር አዲስ ኪዳን ደግሞ እግዚአብሔርን ያመሰገነ ምን አገናኝ ሆነ አንተ ካልከው ጋር አምላክ ይመጣል ብሎ የተናገረ። እሺ አሁን ደግሞ ኢሳይያስ ምዕራፍ 40 ላይ ከሁለት ጀምሮ ሙሉ ምዕራፍ 40 ኢሳይያስ 9:10-11 ደግሞ ያወራል ማለት ኢየሱስ ክርስቶስ ደግሞ መጥቶ መሬት ላይ ያደረገውን ያወራል። ኦኬ እሺ የትኛው ላምብልህ? እሺ ቁጥር 2 እርግጠኛ አይደለሁም ብቻ ቁጥር 2 ግን በዋናነት 9:10-11 እሺ 9:10-11 ላምብልህ። እሺ ለምስራች የምትነግሪኝ ጽዮን ሆይ ከፍ ወዳለው ተራራ ውጪ የምስራች የምትነግሪኝ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አትፍሪ። ለይሁዳም ከተሞች እነሆ አምላካችን ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋው እንደ እረኛ ይሰማራል፣ ጠቦቶቹም በከንድ ሰብስቦ በበትር ይሸከማል፣ የሚያጠቡትንም በቀስታ ይመራል። ልቀጥል? በቃ እሺ ይመጣል የተባለ እግዚአብሔር ይመጣል ብሏል አይደል? አምላክሽ እግዚአብሔር ይመጣል አለ። እሺ ለብዙ ነገር ይመጣል፣ ግንብ ለማየት ይመጣል፣ ለብዙ ነገር ይመጣል። ላሳየህ እግዚአብሔር እሺ ሁስዬ በጎቹ ወደ አንድ መንጋ ይሰበስባል አለ። እሺ ይላል አይደል? እግዚአብሔር ኢየሱስ ክርስቶስ ታማኝ እረኛችሁ እኔ ነኝ ይላል ማለት ኢየሱስ ክርስቶስ ደግሞ። ስለዚህ እግዚአብሔር ይመጣል የሚል ስላገኘን እግዚአብሔር ይመጣል ሲባል ሰው ሆኖ ይመጣል እያሉ አይሁዶች አያምኑም። በመጀመሪያ እንደሱ ብለው ያምናሉ። ይሄን ጥቅስ ይሄን ጥቅስ የመጽሐፉ ባለቤት አይሁዶች እግዚአብሔር ሰው ሆኖ ይመጣልናል ብለው ይጠብቁ ነበር። በዚህ ጥቅስ መሰረት አድርገው እሺ አይጠብቁም። በቃ አለቀ። ስለዚህ ክርስቲያኖች ቢያንስ የመጽሐፍ ሰው ምን ብለው እንኳን እንደሚረዱት አታውቁት። አይጠብቁም ማለት በቃ አለቀ። እሺ እኔ አውራህ እኮ አይጠብቁም ማለት እኔ እኮ እንትን እንድትል ነው ማለት ተሎ ጨርሰህ እኔ እንዳወራድል እንድትሰጥ እንድትመልስ ነው እንጂ እየጠየቅኩህ እኮ ነው። ይሄን ጥቅስ አንተ መጣህልኝ አይደለ? በዚህ ጥቅስ አንዴ ኔትወርክ እያስቸገረኝ ነው። አንድ ጥቅስ ተናገር ወረድ ይቀጥላል። መቀጠል ፈልገህ ከሆነ ጥቅሱን ማነው ጥያቄውን ወደ አንተ ላዙርልህ ትመልሳለህ። ቆይ ምናልባት ሌላ ርዕስ ካልሆነ እዚህ በደንብ መረዳት ስለምፈልግ ታስረኛለህ ወይ ደግሞ እሺ ለማንኛውም እሺ እዚሁ ላይ ነውና ኔትወርክ እያስቸገረኝ ስለሆነ ስለ አምላክነቱ የሚናገረውን ትንሽ አሁን መጽሐፍ ቅዱስ ባይኖረኝም ግን ባይኖር ላይ ያለው ልንገራችሁ እና ማርቆስ ወንጌል ምዕራፍ 10 ቁጥር 31 ጀምሮ ያለውን ለአንብበው ወይስ ታነበዋለህ? አንብበው፣ ችግር የለም። በመጀመሪያ ግን ኢየሱስ ክርስቶስ እኔ አምላክ ነኝ አላለም አይደል? አንተም ተናገር እስኪ። አምላክ ነኝ አላለም ወይ? ሰው ሆኖ ስጋ ለብሶ እንደ ሰው ሆኖ ሊያስተምር ነው። ማንበብ ትችላለሽ። ያው አንበብ ሰር እየሰማ ነው። ቀጥል።
እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 አይሁድ ሊወጉት ደግሞ ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናችሁ ስራ ትወጉኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግህም፣ ስለ ስድብም አንተም ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጠላቸውን አማልክት ካላቸው እግዚአብሔር ልጅ ስላል እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባላችሁን? እኔ የአባቴን ስራ ባላደርግ አትመኑ፣ ባደረገው ግን እኔ እንኳ ባታኑ አብ በእኔ እንደሆነ እኔም በአብ እንደሆነ ታውቁና ታስተውሉ ታውቁማሉ። እንግዲህ ደግሞ ፈለጉ ላዲያን አይሁድ ጋር የነበረው ሸፍቶ ነበር ጊዜ የተናገረው ነውና አምላክነቱ እዚጋውን አብ እንደላከው ይናገራል ለማለት እኮ አብ እንደላከው እሱን እኮ እኛም እናምናለን እኮ ከአንድ አምላክ ዘንድ እንደተላከ እናምናለን። ገብቷል? አብ እንደላከኝ ታውቁ ዘንድ እያለ ይናገራል። እንደተላከ እናምናለን። እሱ ነው እያልን ያለነው። እዚህ ቦታ ላይ አምላክ ራስን ስለማድረግህ አለኛ አምላክ እንደ አይሁዶች ግንዛቤ አምላክ ነኝ ስላልኩ እንዳሉት ልብ በል። እኔ አምላክ ነኝ አላላቸውም። አምላክ ራስን አምላክ ስለማድረግህ አሉት። ምን ማለት ነው? አምላክ ራስን ስለማድረግህ ማለት ከአይሁዶች ዘንድ አምላክን ማድረግን እንዴት ነው የሚገነዘቡት አይሁዶች? እንደ መጽሐፋቸው ጨርሱና ነው ያወራሉ። እነሱ ከሚያመልኩት አምላክ እነሱ የሚያውቁትን የሚያመልኩትን አምላክ ነኝ ብለህ ነው የመጣኸው ነው አይደለም። ለመደረግ ነው እያወራ ያለው። አምላክ ነኝ ስላልክ አይደለም ያሉት፣ ስለማድረግህ ነው። ልብ በል። በመደረግ የሚገኝ አምላክነት አለ እንደ አይሁዶች ዘንድ። ያን ነው እየተቃወሙት ያሉት ራሱ ገብቶሃል አይደል? በመደረግ የሚገኝ አምላክነትን ራሱ አንተ አይገባህም እያሉት እየሞገቱለት ነው። እሱም ደግሞ ራሱን ማን ነው እንዲህ ኢየሱስ ደግሞ ተቃወማቸው። አምላክ ዘንድ ቃል የሚመጣላቸው እነ ሙሴ ምናምን አምላክ ከተባሉ እንደው እኔ ብልስ ምንድነው ችግር እያላቸው እየመለሰላቸው ነው። እርሱም በእነማን ሂሳብ እንደሆነ ኢየሱስ ራሱን ገለጸ። አምላክ ይደረጋልና ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ ባለው መሰረት ተናገሩ ያሉት አይደል እንጂ እኔ አምላካችን አንተ ራስህ ነህ ስላልክ ብለው አልተናገሩም። በመደረግ የሚገኝ አምላክነት አለ መጽሐፍ ቅዱስ ላይ። ያም እነ ሙሴ አምላክ እንደተደረጉበት መሰረት ማለት ነው። ያን ራሱ ያለሰላቸው ነው ኢየሱስ ክርስቶስ። ያን ቃል ስለሚጣልኝ ነገራቸው። ያም ላይ ያለ ደግሞ አምላክነት የሹመት አምላክነት እንጂ መለኮታዊ አምላክነት አይደለም። እንኳን ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን አምላክ እዛው ላይ እኮ ሁሉ እዛው ላይ ቁጥር 36 ላይ አብ የቀደሰውን ወደ ዓለምም የላከውን ይላል። አብ የቀደሰውን ወደ ዓለምም የላከውን ታስተባላችሁ ይላል። አብ የቀደሰውን ይላል። ትክክል። አብ የቀደሰውን ያ ምንድነው? ሉቃስ ወንጌል ምዕራፍ 2 ቁጥር 38 ላይ ታከ ከሆነ ማንኛውም የእናቱን ሆድ ከእናቱ ማህፀን የሚወጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተጽፏልና ይላል። ስለ ኢየሱስ ክርስቶስ እዛው እየተናገረ ስለዚህ ማለት ራሱ ማንኛውም የእናቱን ሆድ አልፎ የሚመጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተገልጿል። ወደ ዓለም የላከውን ይላል። ዓለም ሲል ጊዜ ኢየሱስ ክርስቶስ
የተገደበ ዓለም እንደሆነ የአይሁድ ዓለም እንደሆነ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 እኔ ወደ ዓለም ለዓለም ሁሉን ተናግሬአለሁኝ አለ። አይሁድ በሚሰባሰቡበት በምኩራባቸው ብሎ ዓለሙ የተገደበ ዓለም እንደሆነ ገለጸ። እሳደባለህ ትሉታላችሁ እያለ ሲናገር ደግሞ ምን ማለት ነው? እርሱ የእግዚአብሔር ልጅ ነኝ ብሎ ስለነገራቸው ነው። ይሄ ስድብ አይደለም እውነት ነው እያለ እየነገራቸው ነው። ታላ አይደለ? ያ ነውና የእግዚአብሔር ልጅ መባል ደግሞ ለነሱ የተለመደ እንደሆነ ይታወቃል። መጽሐፋቸው ላይ እናንተ ራሱ የእግዚአብሔር ልጆች ናቸው እያለ ነግራቸዋለሁ። እናንተ የልዑል ልጆች ናችሁ አልኩ ተብሎ አልተጻፈም ምን ይላቸዋል? የልዑል ልጆች ተብለዋል አይደል? አይሁዶች የእግዚአብሔር ልጆች ተብለዋል አይደል? ሶል አዎ። ስለዚህ ይሄ የሚደንቅ ነገር አይደለም። እንደተቀላይ ኢየሱስ ክርስቶስ በዚሁ በወንጌል ላይ በመጣችው ወንጌል ላይ አምላክ ያለው አካል እንደሆነ በግልጽ ይናገራል። አምላክ ካለው እንግዲህ እሱ አምላክ ሊሆን አይችልም። አምላክ የለምና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አላቸው። በቃ አምላክ እንዳለው ቃል በቃል ተነግሯል። ያ የኢየሱስ ክርስቶስ አምላክ ማን ነው ነው? እሺ በቃ አሁን ይኸው ቅድም ኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ምን ይላል? ቅድም አንብበዋል አይደል? ቅድም ትጠይቀህ መመለስ አልቻልክም እኮ። እንደዛ እኮ አይደለም የሆነ እንትን እያልክ እየገደብከኝ እኮ ነው አንተ የምትፈልገው መልስ የገደብከው አይደለም። እንደዚያ ብሎ የተገነዘበ ማን ነው? አሁን ጥያቄው አንተ በራስህ ከሆነ የግንዛቤህን ልትነግረኝ የፈለግከው በራሴ አይደለም። እሺ በቃ እሺ አንድ እድል ስጠኝ። እሺ ምዕራፍ 40 ቁጥር 2 ላይ የእግዚአብሔርን መንገድ ጥረጉ ለአምላካችንን ጎዳና በበረሃ አስተካክሉ ይላል አይደል? ኢሳይያስ ምዕራፍ 40 ቁጥር 2 እንግዲህ አሁን አዲስ ኪዳኑ ከብሉይ ኪዳኑ ከአዲስ ኪዳኑ እንዴት አድርጌ እንዳነበብኩት ልነግርህ ነው። ከዛ ደግሞ ዮሐንስ ምዕራፍ 1 ቁጥር 23 ላይ ምን አለ? በኢሳይያስ እንደተጻፈው እኔ የእሱ መንገድ ጠራጊ ነኝ ብሏል አይደል? ዮሐንስ ምን ብለው ሲጠይቁት አንተ ማን ነህ ብለው ሲጠይቁት መንገዱ የማን ነው? የእግዚአብሔር። ይኸው እዚህ ጋር ምን እንደሚል የእግዚአብሔርን መንገድ ጥረጉ ነው የሚል። በጣም ጥሩ። ስለዚህ መንገዱ የማን ነው? የእግዚአብሔር ነው አይደል? በጣም ጥሩ። ኢየሱስ ዮሐንስ ደግሞ ዮሐንስ የማን መንገድ ነው ጠራጊ ነኝ ያለው? የእግዚአብሔር መንገድ ጠረገ። ለምን? ለኢየሱስ ክርስቶስ ጠረገለት እኮ ነው። ሌላ ነገር እኮ አይደለም። የእግዚአብሔር መንገዱማ ኢየሱስ ክርስቶስ የማንን መንገድ ነው የሚያስተምረው? የእግዚአብሔርን መንገድ አይደል? ኢየሱስ ክርስቶስ የሚያስተምረው የማንን መንገድ? የእግዚአብሔር። ያን መንገድ አስተካከለለት፣ ቀድሞ ስለሱ መሰከረለት ማለት እኮ ነው። ወራል አይደል? ስለ ኢየሱስ ክርስቶስ ዮሐንስ ሲመሰክር ነበር አይደል? መንገድ መጥረግ ሲባል አንተ እንዲህ መንገድ እየሄደ በመጥረጊያ አይደለም። ስለ ኢየሱስ ክርስቶስ አይሁዶች ቁሞ መመስከር ማለት ነው። እውነተኛ የሚገርም ይሄ ግንዛቤ በቁርአን ላይ አለ። አንድ ለማረክታቸው በቁርአን ላይ የሚገርም ዮሐንስ ቀድሞ ስለ መሲሁ ሲመሰክርለት እንደነበር ይናገራል። ቀድሞ ማለት ነው። እና ስለዚህ እና መንገድ ይጠርግለታል ሲባል ጊዜ ስለ እርሱ ማንነት እየተጠየቀ ይመሰክርለታል። ይፈላል ነገር ግን ከኔ በፊት እንደነበር ከኔ በኋላ የሚመጣው የእግሩን ጫማ ልፈታ የማይገባኛል ስለ እርሱ ሲመሰክርለት ነበር። ስለ ኢየሱስም የመሰከረው ይህ ነው ይላል። አይሁዶች መጥተው በጠየቁት ጊዜ እዚህ መንገድ ይጠርግለታል ማለት የእርሱን ማንነት ይመሰክርለታል፣ ቀድሞ ሳይመጣ በፊት ይናገርለታል ማለት ነው። ይሄንንም አድርጎለታል። ዋላረ የመንገዱ ባለቤት አንዱ አምላክ ነው። አንዱ አምላክ ማለት ኢየሱስን ላከ። ምን እንዳደርግ ያን አምላክ ያልማን ዮሐንስ ማለት ነው። እኔ እኮ አልጨረስኩም። እሺ አሁን ከጨረስ ልበል። አሁን እዚህ ጋር መንገድም ጥረጉ የእግዚአብሔርን መንገድ ጥረጉ ነው የሚል ኢየሱስ ክርስቶስ ደግሞ ይላል መንገድም ሕይወትም እኔ ነኝ ይላል። አንተ እንደተረዳኸው እኔ እንጃ። እኔ እኮ ተረድቼዋለሁ፣ አምኜዋለሁ፣ ተቀብዬዋለሁ። እሱ ጋር አይገናኝም። ከአንድ ጊዜ አንተ ከዛኛው ጥቅስ ካገናኘው አይደል እንዴ? አይደለም። ዮሐንስ ምንድነው ያደረገው ብዬ ስጠይቅህ ጊዜ ራስህ እኮ እየመለስክልኝ ነው፣ ቃል በቃል እየመለስክልኝ ነው። ምንድነው መንገድ እኔ ስለምመልሰው ሳይሆን እኔ ደግሞ እዚህ ጋር ስለተረዳሁት ነገር ለማውራት እንትን ስላለኝ ነው። አሁን አንተ እሺ እያልኩ እኔ መንገድን ሕይወትም እውነትም ነኝ፣ ያለ እኔ በቀር ወደ አብ ማንም የሚሄድ የለም ይላል አይደል? እሺ ተው በቃ እሺ። አሁን አንተ ያልከኝንም አመንኩ። ኢየሱስ ክርስቶስ የእግዚአብሔርን መንገድ ሊጠርግ ነው የመጣ አንተ እንዳልከኝ ልሂድ። እሺ ዮሐንስ አንዳንድ ምን ታደርገዋለህ? ዮሐንስ ይላል
እሺ ላስረዳህ ስል መረዳት ፈልጋለህ እንዴ? ይሄ እንኳን አይደለም እሱ ማለት ነው። ይሄንን ራሱ አሁን ያልኩህ ከኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ያለው ከዛ 9 ላይ ደግሞ ምን ይላል? የምስራች ነገር ይመጣል ብለዋል አምላክ። እሺ ያስረዳ እንደ የአይሁዶች አምላካችን ይመጣል ብለው የመጨረሻ ያብሉ እያልኩ ነው። አምጣ ስለቀደም ልታልቻልክም አሁን አንተ ኢየሱስ ክርስቶስ ነው የምትስባቸውን የአዲስ ኪዳን ጥቅሶች አምጣቸው። ዮሐንስ 1:1 ለማለት ፈልገህ ነው። እሱን እንየው። እሺ አሁን እኮ ኢየሱስ ክርስቶስ የእግዚአብሔር ሊሰብክ የእግዚአብሔርን ፍቃድ ሊፈጽም ዮሐንስ 1:1 እስኪ አንተ አብራራ። ክርስቶስ ራሱ እግዚአብሔር እንደሆነ ይናገራል። እሺ ትንገረን። እሺ እዛ ጋር ክርስቶስ የሚል ቃል አለ ዮሐንስ 1:1 ላይ ቃል ማለት ክርስቶስ ነው። እንደዛ ነው የተረዳው እኔ እንደዛም ስለሚል ኢየሱስ ክርስቶስ ነው ሲያስተምር እኔ ቃል ነኝ ብሎ ተናግሯል። የቃል ስጋ ጊዜ ማን ነው ያደረገው? ሁሉ በእርሱ ሆነ። መጀመሪያ ላይ ለምሳሌ አይደለ? በማን ነው የሆነው? ምንስ ነው የሆነው? እግዚአብሔር። በጣም ጥሩ። እሺ ከሆነም እንኳን ሳደስ ያንደስ ያለርሱ ሆነ ነገር የለም አይደለ? ስለዚህ ሁሉ የሆነው ለእግዚአብሔር ነው አይደለ? አዎ። ከሆነው መካከል አንደኛው ደግሞ ኢየሱስ ክርስቶስ ነው ስጋ ሆኖ የሆነው አይደለ? አዎ። ያንን ስጋ ያስሆነው ማን ነው? አሁን ጥያቄው እግዚአብሔር። እግዚአብሔር ማን ነው? እግዚአብሔር ነው አይደል? አብነው በአካላቸው እንከፋፍላቸው ሳይሆን አንተ ከፋፍለህ ስለምታመን ነው እንጂ የትኛው ነው? ሶስቱም ናቸው ካልከኝ እሺ ችግር የለውም። ወይ አንዱ ነው ካልከኝ ደግሞ አንዱን አካል ንገረኝ። የትኛው ነው ስጋ ያስኮነው? ኢየሱስ አይ ያስኮነው እኔ እኮ ያስኮነው ስትል በአካል ከሆነ አብ ልጅ አባት ሆኖ ልጁን ልኳል በአካላቸው። ስለዚህ ከዛ ውጭ ግን በቃ ልግለጽ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ነው እሱን ስላስኮነው አካል ሁሉ ነው ተክሳስ ተጻፈ ከሬ አይደለም። አይደለም እንዲገባኝ እዚህ ነው ስለሆነ ማለት ነው። ወይ እንደ ሌሎች ላይ ቆይ ሁሉ አይደለም። እኔ ሌሎች ማን ያስኮነው? ማን የሆነው? ማን ነው ስጋ የሆነው? እሺ እኔ በልዩ አካሉ ወልድ ከዛ ጀምሮ እኮ ነው በነገራችን ላይ እሺ ሁሉ እኔ በተረዳው ከዛ ጀምሮ እኮ ነው ስለ አካሉ ሶስትነት እኮ የመጣው። በብሉይ ኪዳን እኮ አንድ እግዚአብሔር እንደሚመጣ የተነገረ አንድ አምላክ እንደሚመጣ። ወደ ሌላ ቦታ ሲሄድ አትሄድ ትላለህ አንተ ስትፈልግ የሌለ ብሉይ ኪዳን ላይ ትሄዳለህ። ስጋ አምላክ በዛ የተነገረው አምላክ ነው እዚህ የመጣ። ዓለም ስጋ ሆነ ሲባል ጊዜ ስጋ የሆነው ማን ነው ነው ያልኩህ። እሺ ወልድ በልዩ አካሉ ስጋ ለብሷል። ወልድ በጣም ጥሩ። ማን ነው ያን ስጋ የሰጠው? ስጋውን ያደረገለት ማለት ነው ራሱን ይሆናል ሰጣን ይሆናል መለኮት አንድ ሰው ድረስ ራሱ እግዚአብሔር ነው። እግዚአብሔር ማለት ደግሞ አብ መንፈስ ቅዱስ ነው። አብ መንፈስ ቅዱስ ማለት ነው ያሳየኝ እንደተለኝ ይገባል። ለምን እንደዛ ነው ትለኛለህ? ያን ያልኩ ያለው እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚለው በዛ የሚል አሳየኝ ነው። አመንኩ በቃ አመንኩ እንደዛ በቃ የለም አመንኩ አልተጻፈም ግን አመንኩ። ኧረ ተው ወደ ቆም እንደዛ አልተጻፈም አመንኩ አልኩህ። ነብዩ አብዲ የለም በእንጂ እያወሳሰብክ ነው። ለምንድን ነው የምታወሳሰብ? የሌለ ነገር አምዳለሁኝ እያለ አይሆንም። ነብዩ አብዲ የሌለ ነገር አላልኩም። ሁስ እኮ አንተ አሁን እያወራህ ያለው ምንድን ነው?
ነብዩ አንዳንድ ያስገባኝ አሁን ወንድማችን እያወራ ያለው ነገር ነብይ እንደዚህ ነው እንዴ? የጌታ ጸጋና ሰላም ይብዛላችሁ ተብሎ እኮ ነው የሚጀምረው። እቺ ከደም የጌታ ጸጋና እኔ እኮ አሰላሙ አለይኩም ብዬ ቢጀምርልህ አንተ ወአለይኩም ሰላም ስለማትል እኮ ነው። ጓዳል ለጊዜ እሺ። ስለዚህ አንተ አሁን ነብዩ አብዲ ይላል። አብዲ ሙስሊም ነበር ከዚህ በፊት? ኦፍ ኮርስ። አርካኑ ሰላ ስንት ናቸው? ነብዩ አብዲ ርዕሳት ቀይሩ በማርያም እኔ በደንብ እንዲገባኝ እንድረዳ ስለምፈልግ። ስለምን አንዴ እባክህ ሰው ያወራ ከሆነ አክብር። እሺ ነብይ ገብቷል ከላይ ነብይ ማክበር አለብን ደግሞ። እሺ ነብዩ አብዲ አርካኑ ሰላ ስንት ናቸው? 5 ናቸው። እኔ እሱን ላንተ ልንገር እንዴ? አይደለም ተሳስተዋል። ነብዩ ነው ተሳስተዋል። አርካኑ ሰላ 5 አይደለም። እሺ 6 ናቸው። ኧረ አይደለም በፍጹም። ምን ልትል ፈልገህ? ለምን ታሰስት እያወቅህ ልታጣምን ካልፈለክ በስተቀር ነው አይደለም። ሙስሊም ነኝ ያልኩህ ታዲያ ያው አንድ እስላም ሙስሊም ቢጠየቅ የሚመልሳትን ጥያቄ ነው የጠየቀው። አላወቅኸውም ግን ለምን ታደርገዋለህ? ኢማን 6 ነው፣ እስልምና ደንቡ 5 ነው። ምን ልትል ነው? አታሎ 11 ሱራት ነው ያልኩህ። አላወቅኸውም አይሆን ወይ ቂሙስ ሰላቲ ويكون الصلاة نو أكشلي ليلة الزكاة وشهر رمضان وحج البيت أقول لكم نواقض الحصول سنت ناتشو نواقض الحصول أي سمعني أمارني يكبدال إني أمارني بربانشي እሺ በቃ نواقض الحصول سنت ناتشو ምርጫ ሰጣለሁ። አራውቆ ችግር የለም። ምናልባት ቆየህ እንደ ከቀራህ ነብዩ አብዲ ምን ልትል ፈልገህ ነው? አልገባኝም። نواقض الحصول የሚባሉትን አታውቃቸውም? ይሄንማ ተማወቅ አለብህ። ለምሳሌ ንገረኝ። ችግር የለም አውቃለሁ። ምን ልትል ፈልገህ ነው? እሺ ሶላት الجنازة ስንት ረክዓ አለው ነው ጥያቄው በአማርኛ ስተርጎም። እሺ ሶላት الجنازة ስንት ስጁድ አለው? ጀናዛ ደግሞ እንትን አለው እንደ ረክዓ አለው እንደ እንዴት ነው አሰጋገድሽ? ንገረኝ በቃ። ቆሞ ሲገና በቃ እሱ ቆሞ መስገን ነው። ስንት ተክቢር አለው? ስንት ተክቢር አለው? አራቶ እንጀት ዝም ብለህ ነው እንደ ሰው ይስበ ብለህ ዝም ብለህ የጌታ ሰው አረባና ደውሰ አሁን ሰው ይስበ ብለህ የሌለውን ነገር ብትናገር ስለማይሆንልህ ወደ ዋና ርዕስ እንግባ። ርዕስ ቀየራችሁ። ኧረ በእናትህ ተው እንጂ ጀናዛ ምን ስግደት አለ ብለህ የምታምነው? ቆመ በቃ እንትን እኮ ነው። ቆመ በቃ ፋቲሃ ማድረግ ብቻ እኮ ነው። አይደለም ተሳስተሃል። የፋቲሃ ብቻ አይደለም። በቃ አንተ በቃ የተኛውም ነገር ብትል እኮ ፋቲሃ ነው። የተኛውም ነገር ብትል ፋቲሃ ነው። ለሰውዬ መናገር ነው። ሰውዬውን መፍታት እኮ ነው። በቃ ሌላ ምን አለው? ይቻላል። በቃ እሺ የጌታ ሰው ሰውዬን መፍታት እኮ ነው። በቃ አለበት ነገር በአረብኛ እየቀረ መፍታት እኮ አዲስ ነገር አለ። አንዳንድሽ ወላሂ ምን ማለት ነው? በቃ ዝም ብዬ ልተወና እንማማርሽ በቃ። እሺ በቃ ተው። አሁን እኔ አንድ ነገር ልጠይቅህ። ጥያቄውን አትመልስም? አይ ተው እሱ በቃ እሱ እኔ ምንም ቢሆን ስለ እንትን ስለማደርግልኝ ሱረተል ማነው ስለ ሬሳው አማርኛ ነበር። ስለ ሬሳ ሲሰገድ ሰውዬን መፍታት ነው። በቃ ስለ ሰውዬ ማውራት ነው እንጂ ምንም ብትል የሚጠቅመው ነገር የለምና ወደ ዋና እንምጣ። አሁን ወንድማችን ባለው ነገር ላይ ስለ ኢየሱስ ነው። እሱ ትክክለኛ ነገር ነው ሲናገር ነበረው። ቃል ስጋ ሆነ ብሎ ይናገር ነበር። እሺ ማን ነው ስጋ ሆነ ብሎ ሲናገር ማን ነው ያደረገው? ቃሉን ማን ነው ስጋ ያደረገው ብሎ ነው ስትናገር ነበርኩ። ቦታው ላይ ግን የምናገረው ሆነ የሚል ቃል ነው አለው። እሺ እሱን ሲፈታልን ምን ይላል? ስጋንም አደረክልኝ እያለ ኢየሱስ ይናገራል። ስጋንም መጽሐፍ ቅዱስ ምን ይላል? ስጋንም ማደረክልኝ እያለ ይናገራል። ለተንተና ስጋንም ማደረክልኝ የሚለው ማን ነው? ኢየሱስ ነው። ጥሩ ስጋ አደረከን ብሎ ሲናገር አንተ እኛንም ስበና አንተ አሁን ባዩ ማን ነው? እኛ አንተን አክብረን ወደዚህ የምንገባው ሌላ ምንም ፍለጋ ጥያቄና መልስ እንድንማማር እኮ ነው። ስጋንም አደረክልኝ ይላል ኢየሱስ አልኩህ። አዎ አልክ። ባዩ ኢየሱስ ነው አይደለ? ስጋንም አደረክልኝ የሚለው ኢየሱስ ነው። ማንን ነው እያለ ያለው? ጥሩ እሺ እንምጣ ልመልስልኝ። ኢየሱስ ወደዚህ ምድር ሲመጣ
እኛ ክርስቲያኖች ምናምነው በ50% ሰው በ50% ስጋ ነው የምንለው። ሰው ነው የምንለው። ሰውም አምላክም ብለን ምናምን የክርስትና እምነት ያለን ሰዎች ነን። ማን ነው እንደዛ ያለው? አካሉን ንገረኝና ማብራሪያ ተሰጠናል። ጌታ ሰው ማን ነው እንደዛ ያለው? ኢየሱስ ነው እያወራ ያለው። ኢየሱስ ከማን ጋር እያወራ ያለው? መልሱን የሚያወራው ስለ እግዚአብሔር አብ ነው የምናገረው። ስለ እግዚአብሔር አብ ስናገር እግዚአብሔር አብ ስጋ አደረጋ እያለው ነው። ጥሩ። ስለዚህ የኢየሱስን ስጋ የፈጠረው እግዚአብሔር አብ ነው ማለት ነው አይደለ? ኖ አይደለም። ስመኝ ወደ ምድር ሲመጣማ ስጋ ለብሶ ሲመጣ ከምድር አገኘው ስጋ አለ። ከሰማይ ሲመጣ የመጣው ኢየሱስ በሰማይ ሲኖር አምላክ በሚለው በአብ ውስጥ ነበረው። የአብ ከስላሴ አካሎች አንድ ነበረው። በአብ ውስጥ ነበረው ነው። ወደ ምድር ሲመጣ በስጋ አግኝቷል። ስመኛ አራስማን እኛንም ሲመና እንደ እኛንም ሲመና አዳምጥ እንጂ አረ እኛንም ሲመኝ ሊያስረዳ ብዙ ሰው እየሰማ ነው። ሊያስረዳ። አረ በቃ ካልተመቻ መውጣት እኮ ነው። ምንም ሊያስረዳ እየመለስኩልህ ነው። እኔም እየመለስኩልህ ነው። ልመልስልህ ጊዜ ማን ነው እንደዛ ያለው? አንተ አብን ነው አይደለ? ስለዚህ እኔም እኮ እየነገርኩህ ልመልስልህ። አንተ ማነጻጸር እኮ ነው እያወራልህ። ማነጻጸር ከሆነ ልመልስልህ። አሻዳምጥ። ከኔ ጋር ከሆነ ብታወራው አዳምጥ። ስጋ ደረክልኝ የሚለው አብን ነው ወይንስ ማንን ነው? አብን ነው አልከኝ አይደለ? ስለዚህ የኢየሱስ ክርስቶስን ስጋ የፈጠረው አብ ነው ማለት ነው ወይ? አልፈጠረም አልኩ። አልፈጠረም። ማን የፈጠረው? ስጋ የኢየሱስ ስጋ አገኘ እንጂ አልፈጠረም። አደረክልኝ የሚለው አደረክልኝ ማለት ነው። አደረክልኝ የሚለው አገኘ የሚለውን ቃል ነው የምትለው። አገኘው ስጋ አገኘው። ከማን? ከስጋ አገኘው። ማርያም ውስጥ ሲቀመጥ ከስጋ ስጋዋን ወስቷል። በጣም ጥሩ። አዘጋጀህልኝ፣ ስጋንም አዘጋጀህልኝ ይላል። አዘጋጀህልኝ ማለት ፈጠርክልኝ ማለት አይደለም። በቃ አዘጋጀ ማለት እኮ የተዘጋጀው ማርያም ስጋ እኮ ነው። ማርያም ስጋ ውስጥ እኮ ነው የገባው። በጣም ጥሩ። እሺ፣ ስለዚህ አዘጋጀህልኝ ማለት ፈጠርክልኝ ማለት ነው አይደለም? አይደለም። እርግጠኛ ነህ? አይደለም። በጣም ጥሩ። እሺ፣ ማዘጋጀት ማለት መጽሐፍ ቅዱስ ላይ መፍጠር ማለት እንደሆነ ላሳይህ ነው። እሺ፣ አይደለም። እሱ ሌላ ትርጉም ነው። ላሳይህ ነው መጽሐፍ ቅዱስ ላይ አሳየው። በቃ ምን ችግር የለም። አዘጋጀህልኝ ማለት ፈጠርክልኝ ማለት ነው አይደል? አሽቶ ለሰይ እንዴ ወጣህ ለጌታ ሰው ተመለስ ማተመለስ ግዜሻል። እሺ ግን ይኸው ጊዜ ካለ ከቻልክ ማለት ነው 5 ደቂቃ ስጠኝና ላውራ። ከዛ አንተ እንደፈለግ ቁጭ ብዬ እማራለሁ። እሺ የገባኝን ክርስቶስን አምላክ የምለውን ክርስቶስን ላስረዳ። አንተ ማለት ነው የሚሄድልሃለሁ። እውነተኛ አምላክ አብ እንደሆነ ተናግሯል። ዮሐንስ 17:3 ላይ እውነተኛ አምላክ ይሆን ካንተን ብሏል። አብን ማለት ነው። ሮሜ 9:5 ላይ ኢየሱስ ክርስቶስን አንተ እርሱም የዘላለም በስጋ የመጣው እርሱ የዘላለም አምላክ ነው ብሏል። ግን እኔ ላስረዳ። ያ በብሉይ ኪዳን ይመጣል የተባለው እውነተኛው አምላክ የሚለውን በገባኝ ልክ ላስረዳሽ። ለአንተ ላስረዳ ሳይሆን እሺ ከታች ያለው ኪስ ነው ቢያንስ ማለት ነው። እኔ የገባኝ ታቆመኛለህ። ቦታ መስበክ ፈልገህ ከሆነ የቸርች አይደለም ቲክቶክ ነው፣ ውይይት ነው። ከሙስሊም ሰበካ አይደለም አይደለም። ናውራቸው ጥቅስ ነው። አይ ጥቅስ ነው ማለት ነው፣ ሌላ አይደለም። እሺ ተወከስ ለከ ትሪገር ትወያይ ከሆነ እናውራ፣ ችግር የለም። እሺ በቃ እሺ ዮሐንስ ምዕራፍ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 2 ላይ ያለው የእግዚአብሔርን መንገድ ጠረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ የተባለው ዮሐንስ ደግሞንም የኢየሱስ ክርስቶስን እንኳን መጣው ለገና ግን ማን ነው ስትለኝ ዮሐንስ 1:1 ላይ ያለውን ነው ስለ ሌላ ጥያቄ ደግሞ ይዘህ መጣህብኝ። እሺ እሱን ላስረዳ ወይም አውራ። እሺ ምዕራፍ 40 ቁጥር 2 እና የእግዚአብሔርን መንገድ ጠረቁ፣ ለአምላካችንን ጎዳና በበረሃ አስተካክሉ ይላል። ዮሐንስ ደግሞ በኢሳይያስ እንደተጻፈው እኔ ኢየሱስ ክርስቶስን የእግዚአብሔርን መንገድ ጠራጊ ነኝ ብሏል አይደል? የእርሱን መንገድ ጠራጊ ነኝ ብሏል። እንዳወራህ አልፈቀድክም እኮ ምን ላድርግህ? አውራሽ እኮ ነው አይደል? አይ እየተማመን እንድንሄድ ብዬ ነው። ያልተባለ ነገር ካነበብኩኝ ታስቆመኛለህ። መጽሐፍ ላይ የሌለ ነገር ካነበብኩ
ከአንድ ጥያቄ አላስፈልፈ ምን ደስ ከሆነ ከዛ አላስወራ ማርከኝ ትላለህ። እሺ ቁጥር 9 ላይ ዝቅ ብሎ ደግሞ ምን ይላል? የምስራች የምትነግሪ ሆነ ሆይ ከፍ ወደ ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ፣ አትፍሪ፣ ለይሁዳም ከተማዎች እነሆ አምላካችሁ ብለሽ ንገሪ አለ። የአምላክ ግን ቅድም እንዳልኩ የማን ብሎታል? እግዚአብሔር አምላክን እንደሆነ ተናግሯል። እግዚአብሔር አምላክ እንደሆነ የት ላይ ነው? ኤርሚያስ ምዕራፍ 32 ቁጥር 18 ላይ ያለው ማለት ነው። ሰለሞን ይሰማሃል? የሰራዊት ጌታ የተባለው ማለት ነው። ቆይ ይሰማሃል? ሰለሞን ድምጽ ይሰማሃል? እሺ እሱ በጣም ይቅርታ አፉ በለኝ። አሁን ያነሳው ኢሳይያስ ምዕራፍ 40 ያለው የሚያወራው ስለ ፉቸር ምናምን አይደለም። ተመለስና ቁጥር 39 ክፈት። ሰለሞን ወይ ሰለሞን ምዕራፍ 39 ክፈት። ምን ይላል? ምዕራፍ 39 ክፈተው። አላህ አይደል? ክፈተው። አይ እኔ ዝም ብዬ ቲክ አድርጌ ስክሪፕት ያደረኩት ነው ማለት ነው። ኦኬ ምዕራፍ 39 እንደዚህ ይላል። ምዕራፍ 39 እንደዚህ ይላል። በዚያ ወራት የባቢሎን ንጉስ የባልዳን ልጅ መራዶክ ባልደን ሕዝቅያስ ታሞ እንደተፈወሰ በሞት ነበርና ደብዳቤና እጅ መንሻ ላከለት አለ። የሚያወራው ስለምንድን ነው? ሕዝቅያስ ንጉስ ከባቢሎን ግንብ መፍረስ በኋላ የአይሁድ ሕዝብ ከተበተነ በኋላ ወደዛ እንደሚመለሱ ቃል ይገባላቸዋል። ቁጥር 6 ላይ ምን ብሎ ቃል ገባላቸው? እነሆ በቤትህ ያሉ ሁሉ አባቶችህም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል። ምን ይመጣል አለው ሰሎሞን? እሺ ምን አለ ሰሎሞን? ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር ብሎ ወደ ባቢሎን ተመልሰው እንደሚመጡ ነገራቸው። ከዛ በኋላ ምን አለ? ከአንተ ከሚወጡት ከምትወዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ከዛ በኋላ ሕዝቅያስ ምን አለ? ኢሳይያስ ምን አለው? የተናገርከው የእግዚአብሔር ቃል መልካም ነው፣ ዳግም በዘመኔ ሰላምና እውነት ይሆናል። ስለዚህ እዚህ ጋር ኢሳይያስ ምን ተናገረ? ትንቢት ተናገረ። ምን አይነት ትንቢት ተናገረ? ከባቢሎን ግንብ መፍረስ በኋላ አይሁዶች ከተበተኑ በኋላ የአባቶቻቸውን ንግስና እንደሚወርሱና እንደሚመለሱ ቃል ገባላቸው ማለት ነው። ከዛ ቁጥር 40 ላይ ምን ብሎ ጀመረ? ቁጥር 40 ላይ እንደሚመለሱ ቃል ከገባላቸው በኋላ አጽናኑ፣ ህዝቤንም አጽናኑ ይላል አምላካችሁ። በቃ ተጽናኑ፣ ትመለሳላችሁ፣ አይዟችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወር እንደተፈጸመ። የትኛው ወር ናት የተቀጠረችው? እንደሚመለሱ ስለተነገራቸው ያቺ የተቀጠረችበት ቀን ተፈጸመች አለ። ኃጢአትም እንደተሰረየላችሁ ኃጢአታችሁ ተሰረይቷል፣ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ብሎ ተናገረ። ከዛ በኋላ የአዋጅ ነጋሪ ቃል አለ። የአዋጅ ነጋሪ ቃል ምን ማለት ነው? ቮይስ የሚለው ኮማንድመንት ነው፣ ትእዛዝ ነው። የእግዚአብሔርን መንገድ በምድር በዳ ጥረጉ፣ ልትመለሱ ነው። በቃ አጥሩ፣ ካሁን በኋላ ኃጢአት አትስሩ፣ መንገዳችሁን ጥረጉ፣ ለአምላካችሁን ጎድና በበረሃ አስተካክሉ ብሎ እንደሚመለሱ ያ የተናገረው ቃል ደግሞ እንደተፈጸመ እዛው ቁጥር 2 ላይ ተናገረ። ገባህ አይደል? ዮሐንስ 1:23 ላይ ቆይ እዚህ ጋር ተግባባን አልተግባባን? ኢሳይያስ እንደተጻፈው እኔ የሱን መንገድ ጠራጊ ነኝ ያለው ዮሐንስ እንደዛ ላይ የፈለገበት ነው። እንዴት እንግባባለን? እኔ ዮሐንስን ተናግሯል። ዮሐንስ ኢሳይያስ እሺ የሁሱ ይቀላል፣ ቅድም ሁሱ ያለኝ ይቀላል። እሺ ችግር የለም። ኮንቴክስቹዋል አፕሮችን እያየነው እንሄዳለን። እሺ ኮንቴክስቹዋል አፕሮችን እየተረዳነው እንሄዳለን። በመጀመሪያ እዚህ ጋር የሚያወራው ምዕራፍ 19 ነው። ሙሉ እንኳን ወጣች ዝቅ ብለን ይሄ ቁጥር 40 ያመጣውን ብናነበው የሚያወራው ከባቢሎን ግንብ ንግስና በኋላ ባቢሎን ከፈረሰች በኋላ አይሁዳውያን ከተበተኑ በኋላ ቆይ አንዴ እንደተመለሱ ነው። የዮሐንስ ወንጌል ታዲያ ለምንድን ነው ኮት ያደረገው የሚለውን ነገር አነሳ። የዮሐንስ ኮት ማድረግና የማቴዎስ ወንጌል ኮት ማድረግ በጣም የተለመደ ነው። ለምሳሌ ልንገርህ የሰማኸኝ አይደለም? እየሰማሁ ነው። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ በነቢያት አፍ ናዝራዊ ተብሎ ይነገር ዘንድ ወደ ናዝሬት መጣ ይላል አይደል? ማቴዎስ ሲናገር እንደዛ ብሎ የተናገረ ነብይ አለ እንዴ? እንደዛ ብሎ በብሉይ ኪዳን ከናዝሬት ወደሚባል ከተማ ኢየሱስ ይመጣል ብሎ የተናገረ አንድ አለ? የለም። የማቴዎስ ወንጌል ጸሐፊ ከየት አመጣው ለሚለው ጥያቄ በርደን ኦፍ ፕሩፍ የሚሆነው እናንተ ክርስቲያኖች ጋር ነው። ከየት አመጣው ብለን የምንጠይቃችሁ እናንተን ነው የምንጠይቃችሁ። ከየት አመጣው ብለን ይሄው እዚህ ጋር ተቀምጦ እኮ ከየት አመጣው
ማቴዎስ ወንጌል አሁን ከየት አመጣው ማለት እንዴ? ማቴዎስ ወንጌል ምዕራፍ አንድ ላይ ቆይ ልንገርህ። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ እንደዚህ ይላል፣ በነቢያት አፍ ኢየሱስ ወደ ናዝሬት ይመጣል ተብሎ እንደተነገረው አለ። እንደዛ ተብሎ በነቢያት አፍ ተናግሯል። እንደዛ ብሎ የተናገረ ነብይ አለ? ወደ ናዝሬት ይመጣል ማለት የለም። ሰው የለም እርግጠኛ ነህ? አምጣ ካለ ያየው እዚህ ጋር ለሙግት አይደለም ያየው መስሎኛል። ችግር የለውም። በዚህኛው እንግባባና ወይ አሁን ዮሐንስ ምዕራፍ 1 ቁጥር 23 ያለው ወይ በቃ ስህተት ነው በላይ እያልኩ ያለሁት የዮሐንስ ወንጌል ጸሐፊ ከየት ኮት እንዳረገው እና ይኸው ከትንቢተ ኢሳይያስ ምዕራፍ 40 ትንቢተ ኢሳይያስ ምዕራፍ 40 የሚያወራው እኮ ስለ አይሁዶች ከተበተኑ በኋላ ወደ ሀገራቸው መመለስ ነው። የአባታቸውን ንብረት፣ ወርቅ፣ ሀብት ይዘው እንደሚመለሱ ነው እያወራ ያለው ኢሳይያስ እያወራ ያለው ስለዛ ነው። ስለሚመጣ አይደለም። ስለሚመጣ አይደለም። ምን አለ መሰለህ እዛ ቆይ እዛው ኢሳይያስ ላይ ምን አለ 40 ላይ 40 ቁጥር 1 ላይ ምን አለ ቁጥር 2 ላይ ለኢየሩሳሌም ልብ ተናገሩ የተቀጠለችበት ወር እንደተፈጸመ አለቀ። ተፈጸመ ዛሬ ፔሪድ 44 ምጥር ያዘ በቃ ዘጋ ተፈጸመ። ምን ሆነ ተፈጸመ? ወደ ሀገራችሁ ትመለሳላችሁ ወደ ባቢሎን ተብሎ ነበር። ከዛ ትመለሳላችሁ በቃ ተፈጽሟል አሁን ተባለ። እሺ ቁጥር 9 ይሄኛውን እኔ አሁን አንተ እንትን ስላልከኛ እንትን ብዬ ሳይሆን አሁን ዮሐንስ ምዕራፍ 1 ቁጥር 23 ያለውን እሱን እንተው። እሺ ያው ለመግባባት አይደል ለመማማር እስከሆነ ድረስ የገባሁኝ ቁጥር 9 ችግር የለውም። ቁጥር 9 ለመማማር ስለሆነ አንተ ያልከኝን አልቀበልህም። ካንተ ይልቅ እኔ የምቀበለው ስለዚህ ችግር የለም። ቁጥር 9 ኢሳይያስን ትቀበላለህ አትቀበልም? ኢሳይያስ አሁን ያወራለው ቁጥር 9 በደንብ ባለ ሙሉ ክፍል 40 ነው በደንብ ያነበብኩት ምዕራፍ 40 ምዕራፍ 39 አነባለሁ። ኢሳይያስ ምዕራፍ 9 ነው እኮ 39 አነባለሁ። ምዕራፍ 40 ቁጥር 9ን እሺ እሱን ደግሞ አነብ። ምዕራፍ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንቺ አትፍሪ፣ ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ አላት። ምንድን ነው እኮ እዚህ ጋርም እኮ ለኢየሩሳሌም አምላክ እንደሚመጣ ለይሁዳም እንደሚመጣ እኮ ተናግሯል አይደል? እሺ ያ የመጣው ማን ነው? አምላክ እንደሚመጣ እኮ አይደለም የሚለው። እሺ አምላክ እንደሚመጣ አለ የሚለው ምን ይላል? የምስራች ቀጥለ ዝቅ ብለህ ደግሞ አንብብ። ኧረ ቆይ ችግር የለም አሁን ብለን የምትነግሪ ሆይ ወደ ተራራ ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ምንድነው የምስራችሁ? እግዚአብሔር እንዲመጣ ነው። ያ ይመጣ የተባለ እግዚአብሔር እንዲመጣ ነው። 12 ቁጥር 18 ላይ ይመጣል ያለው እግዚአብሔር አለ አይደል? እሱን ነው። እሺ ቁጥር 10 ቆይ የምስራችሁ ምንድነው? በመጀመሪያ ቆይ ኤርሚያስ ነው የሚቀድመው ኢሳይያስ ነው የሚቀድመው? እሺ ቁጥር 10 አስተካክለ ኤርሚያስ ነው የሚቀድመው ኢሳይያስ ነው የሚቀድመው? ማን ነው የሚቀድመው? ኢሳይያስ ይቀድማል። ኢሳይያስ ይቀድማል እና ኤርሚያስ እንዴት ነው ከኢሳይያስ በኋላ መጥቶ ለኢሳይያስ ትንቢት የሚናገርለት? እኔ እኮ ትንቢት ተናገረ አይደለም። አይ ትንቢት ተናገረ ሳይሆን እዛ ጋር በቃ ስህተት ነው ያነሳው ስህተት ነው። እነሆ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ወደ ተራራ ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አሰሚ። ምንድነው ምስራች? 10 አንብበው ችግር የለም። 10 እስኪ አንብበው። እሺ እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ እርሱ ጋር ይደሞዙ በፊት ነው። መንጋውን እንደረኛ ያሰማራል፣ ታቦቱን በክንዱ ሰብስቦ በቤቱ ይሸከማል፣ የሚያጠቡትን በቀስታ ይመራል እያሉ ይቀጥላል እኮ። አይ ምን ጌታ እግዚአብሔር እንደ ኃይል ይመጣል አለ። አሁን ቅድም ይመጣል ያልከኝ ማለት አዎ ይመጣል። መለሳቸው በኃይል መጥቶ እኮ መለሳቸው። ከዛ ምን አለ መሰለህ ጌታ እግዚአብሔር እንደ ኃይል ይመጣል አለ። ቆይ እዚህ ጋር ያህዌ ነው የሚለው ኢየሱስ ያህዌ ነው እንዴ? አይደለም። አይ ዝም ብለን እዚህኛው ክፍል ላይ ያለውን እንየውና እዚህኛው ክፍል እኮ ነው። እዚህ ጋር ጌታ የሚለው እግዚአብሔር የሚለው ያህዌ ነው። ያህዌ ይመጣል። ኢየሱስ ያህዌ ነው? እግዚአብሔር ነው።
እዚህ ጋር ኢየሱስ የእግዚአብሔር ለሚለው ይብሩ ቃል ያህዌ ነው። ኢየሱስ እኮ የሥጋ ስም ነው። ምን የተለየ አይደለም። ዞሮ ኢየሱስ ያህዌ ነው። ኢየሱስ እግዚአብሔር ነው። እግዚአብሔር ያህዌ ነው። እሺ እንደዚህ ኢየሱስ ያህዌ ነው ወይ? አሁን እኮ ኢየሱስ ያህዌ ነው የሚል አምጣል። ኢየሱስ እግዚአብሔር ነው። እግዚአብሔር ደግሞ ያህዌ ነው። እዚህ ጋር የሚያወራው ስለሚያወራው ስለ ያህዌ ነው። ምን እናድርገው? ስለ እግዚአብሔር ነው ያወራል። እኔም እኮ ማምን ነው እግዚአብሔር በጣም ነው። እሺ እግዚአብሔር የሚቃል እኮ ከኤርፖርት አያልፍም። በጣም ይቅርታ፣ እዚህ ጋር ከኤርፖርት ብትወጣ አያልፍም። እዛ ጋር የሚታወቀው ቆይ አንዴ በደንብ ላስረዳ። እሺ አሁን እዚህ ቁጥር 10 ላይ እንደ ጌታ እግዚአብሔር እንደ ኃይል ይመጣል ሲል እሺ ችግር የለውም። እኔ እኮ ያልከኝን እሰማለሁ። ያመንኩበትን ከበላና ያመንኩበት አልቀበልም። ምን ይላል መሰለህ? ቁጥር 26 ላይ እንደም ዝቅ ብለህ ብታነበው እንዲህ አትከላከለው ዘንድ በማን መሰላችሁኝ ይላል። እኔ በማንም አልመሰልም ይላል። ያዕቆብ እስራኤል ሆይ በራሱ ነው የሚመሰል። እሺ አይደለም የኔን እምነት ግን መጀመሪያ እሱ ጋር ሳወራ የነበሩትን ሰምተኸኛል ማለት የኔን እምነት ፖይንት ላስቀምጥልህ። እሺ በመጀመሪያ በቃ ፖይንት ላስቀምጥልህ። እሺ ቀጥል። 2 ደቂቃ ቀጥል። ሐሳብ ምንድን ነው? ኧረ ያን ያክል ደቂቃ አያስፈልገውም። ግን እኔ እግዚአብሔር በስጋ መጣ ብዬ ነው የማምነው። በቃ ምንም እንደዚህ ነው። ስለዚህ በብሉይ ደግሞ ኦርቶዶክስ ነህ እንዴ? አዎ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ፍጡር ነው ብላ ታምናለች አታምንም? ምንድነው ሌላ ጥያቄ? የኛውም ብንግባባ አይሻልም እኮ? ከዚህ ጋር እኮ ነው ያወራው። በስጋ ተገለጠ ስትል በስጋ ተገለጠ ምን ብላ ነው የምታምነው? ኦርቶዶክስ ቤተክርስቲያን በስጋ ተገለጠ ምንድን ነው የምትለው? ኦርቶዶክስ ቤተክርስቲያን ተገለጠ ነው ተዋህደ። ኦርቶዶክስ ቤተክርስቲያን ግን ኢየሱስ ክርስቶስ አይደለም። ኦርቶዶክስ ቤተክርስቲያን ግን እግዚአብሔር ኢየሱስ ክርስቶስ አምላክ የፈጠረው ፍጡር መሆኑን ነው የምታምነው። እሺ ተማን ችግር የለውም። ኖ ቆይ ትቀበላለህ? በቃ እሱ ጋር ነው የሚያልቀው። እሱን ትቀበላለህ? እኔ እንጃ አንተ ትቀበላለህ የነበረው እሱ ጋር ትንሽ እኔ እኮ እየው ከሴት በስጋ ስለተወለደ ፍጡር ነው እንላለን አለ እኮ ኦርቶዶክስ ቤተክርስቲያን። እሺ ማሂር ነው አይደል? ችግር የለውም። ምን እኮ ስለዛ እነሱ ጋር ማወራለሁ። ግን እዚህ አሁን ትንቢተ ኢሳይያስ ያለው ስለ እግዚአብሔር ማን የሚያወራ እነሆ ጌታ በእግዚአብሔር በኃይል ይመጣል ያለው እግዚአብሔር ማን የሚመጣ እኮ ስለ እግዚአብሔር አይደል? እሺ ስለ እግዚአብሔር አይደል? ያህዌ ምንድነው ያህዌ? ያህዌ ማለት ምንድነው? በቃ ትክክለኛ ቆይ አይደለም ትክክለኛ ጥያቄ ነው። ቆይ ልመልስልህ። ያህዌ ምንድነው አልከኝ? ልመልስልህ። እሺ ኦኬ። ያህዌ ማለት ቴትራግራማቱን ወይ ደግሞ ዮድሄ ዋውሄ የሚለው ወይ ደግሞ ዮድሄ ቫብሄ የሚባለው 4 ቴትራግራማቱን ቃል ያለው ቴትራግራማቱን ቃል አንድ ላስረዳ። ዘጸአት ምዕራፍ 15 ከቁጥር 14 ጀምሮ ሙሴ ሲጠይቀው እግዚአብሔርን ምን አለው? ማን ላከኝ ልበላቸው ሲለው ያንለና የነበረው የሚለው ያህዌ ብሎ አስቀምጦታል። እቺ ስሜ ናት ለዘላለም አትለወጥም ማለት የአምላክ ስም ለዘላለም አትለወጥም ማለት የትኛዋ ስም ያህዌ የምትለው ያህዌ የሚለው ደግሞ በቤተክርስቲያን አስተምሮ ይሁን በሁሉም አስተምሮ የሚወክለው አብን ብቻ ነው። አብን ብቻ ነው። ስለዚህ እዚህ ጋር ኢሳይያስ ያህዌ አብን ብቻ ነው የሚወክለው። ኢየሱስ ያህዌ ምንድነው አይደለም? እሺ ቶ እኔ አሁን እንደዚህ ስትከፋፍል እኔ ግራ ነው የምትገባኝ። ቶ እሺ ቆይ ነው ያህዌ ማለት አብ ማለት ነው። አብ የሚወክለው ያህዌ ነው። አዎ አሁን እኮ እዛ ላይ አንድ አምላክ ብቻ የሆንክ አንተን አብ ስለሚል ነው እንጂ አሁን ያህዌ ማለት አብ የሚል እኔ አላየሁም። ያህዌ እኮ እሱ ነው። አሁን ሰለሞን ችግሩ ምንድነው ታውቃለህ? ያህዌ የሚለው ቃል
በደንብ ችግር ምን ያደርግልህ? ችግር በስቷል። ዞሮየው ስለሆነውና እሺ የሚያወራው ስለ ያህዌ መቀሳል የሚያወራው ማን ነው? ስለ አብ ያለ ስለ እግዚአብሔር ለሚያወራ እኔ ደግሞ እግዚአብሔር ምን ስም እኮ አይታወቅም። እግዚአብሔር የሚል ስም ይታወቃል። አብ የሚባል ስም ይታወቃል። እሱም አይታወቅም። ያህዌ ነው እያልኩህ እኮ ያህዌ ደግሞ እግዚአብሔር ነው አልኩህ። እሺ ያህዌ ማን ነው? ነገር ችግር የለም። እኔ ያህዌ ማን ነው? አሁን በስም ማስቀምጥ ያህዌ ወይ በስም ማስቀምጥልኝ አብ ነው እንዳትለኝ እንደዛ የሚል ስለ ቆይ ተረጋጋ። በደንብ አዳምጥ። እሺ በደንብ አዳምጥ። ሰከንድ ያህዌ የሚለው ስም ቴትራግራማት ሆኖ ያህዌ የውሄ ዋድሄ የሚለው ደግሞ የውሄ ቫብሄ የሚለው አራት ቴትራግራማቱን ከአራት ውቅር የመጣው በቤተ ክርስቲያን አስተምሮ ይሁን በሁሉም የሚያመላክተው አንድ አብን ብቻ ነው። አብ ነው በዛ መስፈርት ላይ አራንዲ እሺ ያልኩት እንደዚህ ስለምትለው አብ ነው ያህዌ የሚባለው። ስለዚህ እዚህ ላይ ኢሳይያስ ላይ ያወራል። ኮንቴክስቹዋል አፕሮቹ አንተ ስለማታውቀው ነው ማስረዳ። ከ39 ጀምሮ ከዛም አልፎ ብታነበው የኢሳይያስ መጽሐፍ በሶስት ይከፈላል። ከኢሳይያስ ምዕራፍ 1 እስከ 40 ከ40 እስከ 55 ያለውና ከ55 ደግሞ እስከ መጨረሻ ላይ ያለው ማለት ነው። እነዚህ ከ40 ጀምሮ ያለው እናወራ። አንዴ ቆይ እኮ እየነገርኩህ እኮ ነው። አረ እንደለምት። ስለዚህ ኢሳይያስ ከምዕራፍ 39 ጀምሮ ያለው ሁለተኛ ረድፍ ተብሎ የሚታሰበው በአይሁዶች የሚያወራው አይሁዳውያን ከተጨፈጨፉና ከባቢሎን ግንብ በኋላ ከተባረሩ በኋላ ወደ ሀገራቸው እንደሚመለሱ ያ ቃል እንደተገባላቸው 39 ላይ ያስቀምጣል። ስለዚህ ወደ ሀገራቸው ገብተው ንብረታቸውን ሀብታቸውን ወስደው ወደ ንግስናቸው እንደሚመለሱ ምዕራፍ 39 ከቁጥር 6 ላይ ካስቀመጠላቸው በኋላ ከዛ ምን አለ? እነሆ ያቺ ትንቢት መጣች፣ ያቺ የተነገረችው ወር መጣች። የትኛዋ ወር ናት የመጣችው? አምላክ ከፍ የሚልባት የአምላክ ኃያልነት የሚታይባት አይሁዶች ያንን ሁሉ ግፍና መከራ ካዩ በኋላ ተመልሰው ሀገራቸው ላይ የዳዊትን ዙፋን የሚላበሱበት ጊዜ መጣ ብሎ ተነገረ። ከዛ በኋላ ዝቅ ብሎ ያስቀምጣል። ከዛ በኋላ መንገዳችሁን ጥረጉ ማለት መጥረጊያ ይዘህ አፈር ወይ ደግሞ ላስቲክ እያነሳ ሂድ ማለት አይደለም። ወደ አምላካችሁ ተመለሱ፣ ኃጢአታችሁ ተሰረየችላችሁ ይላል እዛው ቁጥር 2 ላይ። ከዛ በኋላ ምን አለ? ቁጥር 26 ላይ ዝቅ ብሎ እኔን በማንም አትመስሉኝ፣ በቃ በማንም በሰውም አትመስሉኝ ነው። በቃ በማንም እኔ አልመሰልም ማለት ብሎ ስርዓት አወጣላችሁ። እያወራ ያለው እዛ ነው። እግዚአብሔር ለሚለው ቃሉን ነው የምፈልገው ካልከኝ ግን እግዚአብሔር የሚለው ቃል የኢትዮጵያን ኤርላይንስ ኤርፖርት ላይ ስትወጣ አይታወቅም። ያህዌ የሚለው ስም የሂብሩ ቋንቋ አራት ቴትራግራማቶን ያለው የሚያመላክተው በቤተክርስቲያን አስተምሮ መሰረት አንድ አብን ብቻ ነው። እሺ አብ ደግሞ ገብቶኛል። ማርያም ችግር የለውም። እሺ ልመና አሁን እኮ ምን አለ መሰለህ፣ እኔ አሁን ለሙግት ላይ ምናምን ሳይሆን አሁን አንተ ለመንብል ደግሞ እንዳላምን የሚያደርገኝ ነገር አለ እያልኩ ነው። ስለዚህ ያን እንዳላ እሺ ያን እንኳን መንኩ ስለዛ ነው አልከኝ። ግን 39 እኔ አላነበብኩም። እሺ ሰራ ነው ቁጥር 10 ላይ ያ እግዚአብሔር በኃይል ይመጣል የተባለው ምንድን ለማለት ነው? እሺ ሲል ነገር እኮ የነገርኩህ እኮ ነው ጌታ እግዚአብሔር በኃይል ይመጣል። አንዴ እኔ ማሂር በምን አወራ መሰለ? አይ ቆይ ነው ለማሂር ነው። ማሂር ይሄ መጽሐፍ የማን ነው? የአይሁዶች መጽሐፍ ነው አይደለ? ስለዚህ አይሁዶች እንዴት እንደፈቱት ኮመንተሪ ያወጣሉ። ማንን ነው የሚቀበለው? አይሁድ ኮመንተሪ ነው ወይስ ከራሱ ስሜት ነው የሚቀበለው? ቢካዝ የሰውን መጽሐፍ በራስ ፍቺ ልትፈታ አትችልም። ኢሳይያስ 7:14ን በራስ እንደማትፈታው ይሄንንም አትፈታው። ስለዚህ ማሂር በዛ በኩል አስረዳው። ቢካዝ ድርቅ ብሏል። ችግር የለውም። በዛኛውም በዚህኛው እኔ የሚገባኝ ከሆነ ይገባኛል። እንግዲህ ካልገባኝ ደግሞ 7:14 ለምን አታሳየውም? በሂብሩ ድንግል እንዳልተባለችና እነሱ ድንግል ብለው አማኑኤል ለመጠምጠም የሚሞክሩት ትርጉም ላይ ሆን ተብሎ እንደተጨበረበረ ለምን ማስረጃ አውጥተን ማሳየት እንችላለን? ችግር እሺ ነው ሰሎሞን። ቆይ እስካሁን ከተግባባን 10 ላይ እግዚአብሔር ይመጣል ሲል ምን ማለት እንደሆነ ራሱ ያብራራል። ምን ብሎ አብራራው? ዝቅ ብሎ አነበው መጀመሪያ 10ን አነበውና ችግር የለም አነብልሃለሁ። ቁጭ ብለህ አንብልህ ልንገርህ። እሺ ቆይ በደንብ እንደውም ከፍ ብለህ አንብብልህ። ችግር የለም በደንብ ስሙ ሁላችሁ ነው። ከአምስት ጀምረን እናንብብ። አንዳንዴ ትራስ ኧረ ማን ያስገባው? በአላህ ምድር ተምናችሁ ነው ራስቱ እንደ ማራም ድንግል መሆኗን ቁርአን እንዴ አውርዱት። ምንድነው የምታለ? ለምን አስገባችሁት? አውርዱት። ሞዴሬተር የለም
አውርዱት ሞዴሬተሮች። ቀጥል፣ ሰዓት እንዳንይዝ ዝም ብለህ ቀጥል አንተ። አይ ሞዴሬተር ምን ነው ቤቷ ጎበረች። ከላይ ጀምረን ነበር ጮህ የሚል ከ6 ጀምሬ ላንብብልሽ። ጮህ የሚል ሰው ቃል ምን ብዬ ልጮህ አለ። ስጋ ለባሽ ሁሉ በደምብ ስማ። ቁጥር 6 ስጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ህዝቡ ሳር ነው አለ። እዚህ ጋር ዘጋው። በስጋ ተገለጠ ምናምን ካልክ ስጋ ለባሽ ሁሉ ሳር ነው፣ በቃ ሳር ነህ ተብለሃል። የእግዚአብሔር ከዛ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች አለ። የምስራች የምትነግር ጽዮን ሆይ ከዛ ከፍ ወዳለው ተራራ ውጪ የምስራች የምትነግር ኢየሩሳሌም ሆይ ምንድነው የምትነግረው? ያንን የአምላክን ቃል ያቺ ጸንታ ትኖራለች የተባለችው ቃል ድምጽሽን በኃይል አንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ፣ እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዝም በፊቱ ነው። መንጋውን እንደረኛ ያሰማራል፣ ጠቦቶችን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትን በቀስታ ይመራል፣ ውኖቹን በአፈኙ ሰማዩንም በስንዝር ይለካል፣ የምድርንም አፈር በመስፈሪያ ሰብስቦ ይይዛል። ከዛ በኋላ ምን አለ? እንደም ዝቅ ብላ አንብብልህ። የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው አለ። ማንም ተመካከረ ምናምን ይባል የለ፣ ማንም አላማከረኝም። እነሆ አሕዛብ የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንዘብ እንዳለች ጠብታ ናቸው እያለ ሊባኖስ ለመዳንሽ እንስሳዎች ለሚቃጠል መስዋዕት አይበቁማል። ስለዚህ እያወራ ያለው ሙሉ ኮንቴክስቱን ሰለሞን በደንብ ካየውና ከተገነዘብከው እያወራ ያለው በስጋ ስለመምጣት ነው አትለው። አስቀድሞ ምን አለ? ስጋ ለባሽ ሁሉ ሳር ነው አለ፣ ትረግፋለህ አለ። ከዛ በኋላ የራሱን ክብር ገለጸ። ስለዚህ ጋር እያወራ ያለው በደንብ ልብህን ከፍተህ አንብበው። ከፊትም ከኋላ ያለው ቻፕተር ብታነበው እናወራ ከባቢሎን ግንብ መፍረስ በኋላ እንዴት እንደተመለሱ ከዛ በኋላ ምን እንደገጠማቸው ምን እንደሰሩ ነው የሚያስተምረው እንጂ በስጋ ይመጣል የሚል የለም። በስጋ ይመጣል እንዳይልም ቀድሞ ምን አለ? ስጋ ለባሽ ሁሉ ሳር ነው፣ ይደርቃል፣ ይረግፋል አለ። አይ ቲንክ አንደርስታንድ አድርገኛል ብዬ አስባለሁ። እሺ አዎ ተረድቻለሁ። ግን ደግሞ እሺ ምዕራፍ 10 አሁን እዛው ቁጥር 10 ላይ ነው ጌታ እግዚአብሔር እኔ ደግሞ የገባኝን ልንገርህና አይ ተሳስታለህ እሱ አይደለም የሚለውን ትለኛለህ። እኔ ደግሞ የገባኝን ልንገርህ ነው ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል፣ እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው አለ። ቁጥር 11 ሊትራሊ ነው የተረዳኸው ሰለሞን? ይመጣል የሚለውን ሊትራሊ ነው ሜታፎሪክሊ ነው? ሁለት